ወደኛ ጋር ትምጣ ብዬ እኔ ልጠራ የምችልበትም ምንም አንዳቶሪም የለኝም፣ ምክንያቱም የለኝም። ስለዚህ ኦንሊ ቲንግ ላይቭ ላይ ለምሳሌ እንደዚህ ላይቭ ላይ ሆኖ እዛ ያለውን ነገር እንግዲህ ታስተላልፋለን። በአጋጣሚ ካሜራም ለኤርፖርት ለውስጥ ቦታ ለሴኩሪቲ ቦታ የኛ ካሜራ ነበር የተፈቀደው። ስለዚህ እንግዲህ መሐመድ ይነግርሃል ስንት ጊዜ ማስጠንቀቂያ እየተሰጠው ሲያስቆሙት እንደነበረ እና እንዲህ አይነት ነገር አለ ብለው ላይቭ ላይ እንደውም ሲያወር ሶሪ እንግዲህ እኔ አሁን ላይ ባለው ከሌ ይምጣ ከሌ ምናምን ብላችሁ እንዲህ ከሆነ እኔ ከዚህ ውስጥ አልኖርም። እናንተ ብትፈልጉ አስቀጥሉት። ካልሆነ ግን አሁን እንደገና ለዚህ ነገር ከዛው ተስፍሽ እንደውም እንደዚህ ነው ዛሬ ደስታ ቀን ነው አይ ነው ግን አሁንም ነገር ለችግሮች በር የሚከፍት ነገር አንክፈት። ስለዚህ የራሷን ነገር ማካሄድ ከፈለገች ታይም አላት፣ በራሷ ታይም ላይ ትሂድ። ስለዚህ ዛሬ እዚህ ቦታ ላይ መገኘት እንግዲህ እናውራ ካልን እኮ አገሯ ላይ በራሷ ፕሮግራም አዘጋጅታ ሽልማት ለዚህ ላበረከተችው ነገር ተብሎ ቲም ተደርጎ ምናምን ተብሎ ተሸላልሟል፣ ፕሮግራም አድርጓል። ዳስ ልክ እንደዛው ሌላ ጊዜ እንዳደረገችው ማድረግ የምችልበት ነገር አላት። ይሄንን ነው። በዚህ ጉዳይ ላይ ደግሞ ክሬዲት የምንከፋፈል አደረግን ብለን እኔ ቪዲዮ ውስጥ ወይ ደግሞ የኔ ፐርሰናልም የለኝም ብትገባ አንድ የሌላ የምትላቸው ቪዲዮዎች አንድም ስለሌላ ያወራንበት ምናልባት ከዛ ጊዜ ካለፈ አንድም ቀን ግን ምን ያህል ጊዜ ጉሮሯችን እየታነቀን እንጠየቅ እንደነበረ ምን ያህል ጊዜ ስማችን እንደጠፋ ምን ያህል ጊዜ ብሩን እንደበላን ዋጋ እንደከፈልን እናውቃለን። ሁሉም ሰው ያውቀውናል። ይሄ በምን ምክንያት ነው ብለህ ስትመጣ የ60 ሚሊዮን ብር ትርክት ወሬዎቹን ምናልባት ካልገባት የራሷን ቪዲዮዎች እየሄደች ትያቸው እነዚህ ነገሮች እሷ የምትላቸው ዲያሎጎች ሰዎች እንደ እውነት እያደረጉ እየወሰዱት እነዚህ ነገሮች እያደገ መጥቷል። ይሄንን ደግሞ ሁሉንም ሰው ጎድቷል። ስለዚህ ዛሬም ባለ ደግሞ ፕሮግራም ላይ ይሄ ነገር አምጥተህ እሷን እዚህ ቦታ ላይ የምታደርጋቸው ንግግሮች ምኖች ደግሞ ምክንያቱም የግለሰብ እኔ ቲክቶከር አይደለሁም ወይ ሶሻል ሚዲያ ላይ ያለ አይደለም። ከስሬ ከጀርባዬ በጣም በርካታ ወገኖች አሉ፣ የሚረዱ ሰዎች አሉ። ከ700 በላይ የሚሆኑ ወገኖቻችን እዚህ ውስጥ የሚረዱበት አለ። ያንን ድርጅቴ ነው ሪስክ ውስጥ ምከት ከዛ ደግሞ የመንግስት ኃላፊነት የምትወስድበት ቦታ ላይ ደግሞ ከአንተ ኮንትሮል ውጭ የሆኑ ነገሮችን ደግሞ መጥቶ ደግሞ አንተን ደግሞ እንዳይረብሽ ኖ ስለ ከሌ አትረብሽም። ከዛ ፋይናሊ እንደውም በግልጽ አማርኛ ፋሚሊው ላይ ከወሰድክ እኔ ጋር ያለ ጉዳይ ላይ ከዚህ በኋላ ወደ እኔ ጋር የምታመጡበት ነገር ላይ ማን እንደሚመጣ ለምን እንደሚመጡ ከሳትነግሩኝ እንዳታደርጉ። እዚህ ከኔ ጋር ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምልካችሁ ድረስ ምንድነው እስከምሸኝ ሕክምና የሚያስፈልግም ከሆነ ማረፊያም ከሆነ እንደዚህም ከሆነ እኔ የምችለውን እንደ አንድ ወንድም ማድረገውን እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን። ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄ እናደርጋለሁ እንጂ ክሬዲት እንደሚወስድ ነገር በትንሹ እኮ ይኸውልህ በብላክ በዶላር እኮ ባንክ ፐርሚት ያንን ስታስፈቅድ ማለት በሌላ ቋንቋ 20 ሚሊዮን ብሩን እያዳንክለት ነው። በቃ አሁን ቀሪ ገንዘብ ተብሎ እጃቸው ላይ ገንዘብ ቀሪ እንዲቀር የተደረገው ገንዘብ ማለት ባንክ ፐርሚቱን በማስፈቀድ ነው። ባለበዛ ቢሆን ምናልባቱም ያ ነገር ላይ ፈጠነ አንድ ቀን ሲቀረው መሐመድ እዚህ ላይ ማውራት ይችላል። አንድ ቀን አይደለም 24 ሰዓት ቀርቶ በሰዓታት ውስጥ ቀረው ተብሎ ነው። የኢትዮጵያ ንግድ ባንክ ሰራተኞች በዚሁ ማመስገን እንፈልጋለን። ቪዲዮን እልክልሃለሁ ሙቤ። ቁጭ ብለው እስከ ምሽቱ 1 ሰዓት ተልኮ ከተላከ በኋላ ደግሞ ምን ችግር ቢገጥመን ጥሩ ነው። የተላከው ገንዘብ በሪያል ነበር የተላከው ወደ ሳውዲ። በኢንተርናሽናል ሕግ ደግሞ በዶላር ነው መቆረጥ ያለበት። እንደገና ልክ አይደለም ተብሎ ተመለሰ። ለዛ ነገር እንደገና ውጭ ጉዳይ ደብዳቤ ጽፎ ይቅርታ ጠይቀን ከዛስ የሟች ቤተሰቦች እኮ ይቅርታ የተጠየቁት እኮ አንዱ ትልቁ ምክንያታቸው ቀኑ እኮ አልፏል። በነገራችን ላይ ከ4 ቀን በኋላ ድጋሚ ተልኮ ነው እንደገና አክሴፕት አድርገው እንደዚህ አይነት ስህተት ተፈጥሮ ነው ተብሎ በዶላር ድጋሚ ተልኮ ውጭ ጉዳይ ደብዳቤ ጽፎ እንደዛ። አሁን አንድ ቲክቶከር ቪዲዮ ለቆ እንዳየኸው እንዲህ አይነት በውጭ ጉዳይ በኩል አይለቅም። ከምሽቱ 11 ሰዓት ነው 12 ሰዓት ፎርማል ያልሆነ ደብዳቤ በቃ በእንደዛ አይነት መንገድ አግዞ ተጽፎ ማለት ውጭ ጉዳይ ለንግድ ባንክ ንግድ ባንክ ያን ነገር እንዲያስተላልፍ ተደርጎ እንዲያግዝ ተደርጎ እንደዚህ ሆኖ ነው የሆነው። እና ስለዚህ ዞሮ ከኔ ጋር ምንም የሚያቀያየምም ይቅርታ የሚያባብል ምንም የለም። ምንም ኦንሊ ቲንግ የሚያገናኘንም እንትንም አይደለንም። እንደ ቢቻላት እንደ አንድ ወንድም ሶሻል ሚዲያ ላይ እንደሚሰራ ሰው እንደ እንትን ልታግዘው የምችለው ተቋም ነው ምንመራው እንጂ
እኔ ከማንም ሰው ጋር ተኮራርፌ ምናምን ይሄ እንትን አይደለሁም። ግለሰባዊና ከሆነ ሰው ጋር የምጠማመድ አይነት ነገር አይደለሁም። መስመር ያለፈ ነገር ስትመጣ ግን ኖ በቃ ይሄ ህጋችን በድርጅታችን ህግ አያስኬደንም፣ ዶንት በቃ ኢንቮልቭ እንደዚህ አትግቡ እንላለን። እና አሁንም ዲያሎግ ሳይሆን ዛሬ ባለን ደስታ ልክ በሌላ መንገድ ለብዙ ላስቀየምናቸው ሰዎች ካለን በአላህ ስም አፉ ማለት እንፈልጋለን። ከዚህ በኋላ ግን በምንም መንገድ በነገራችን ላይ ማንም ሰው ለሚሰራው ስህተት በህግ ያስጠይቃል። ሰዎችን ቪዲዮ ፎቶ አድርጎ ምን በሉ ለቆ መቼም ጊዜ ይቆይ ሁሉም ሰው የራሱ የሆነ የህግ አካሄድና አግባብ አለው፣ ያስጠይቃል። ስም ጠርቶ ሰዎችን እንዲህ በማድረግ ያለ አግባብ በሆነ መንገድ መጥራት በራሱ እንደዚህ ያለን። ስለዚህ ይህን ጥንቃቄ አድርገን ሁላችንም ማድረግ ይፈልጋል። ስለዚህ ደግሞ ከዛ ደግሞ ይሄ የሆኑ ሰዎችን ይዞ መጥተው ከሌ ነው ይሄ ነገር የሚገባው ምናምን። ይሄ እኮ የእግር ኳስ ጨዋታ ዋንጫ አይደለም። ከሌ ክሬዲት እንዴ! ለምንድን ነው ዛሬ አስታውሰው ሙቤ ሁላችንም እንደዚህ ብሎ ደግሞ አንተን ያስታወሰ ሰው ስለነበረ ነው ሁሉም ሰው ተጠርቶ እንደዚህ የተደራረገው። እና ይሄ ነው እንግዲህ ያለው ነገር። ምናልባት ማሜ የሚጨምረው ነገር ካለ ትንሽ ይጨምርና እንትን እንላለን። መጀመሪያ ሾክረን ካሊድ ስለመጣህ እናመሰግናለን። እንግዲህ ፋሲካን ሰምታታል። በነገራችን ላይ አፉ በለኝና ዋትሳፕ ላይ ልኬልሃለሁ፣ ቪዲዮውን ማየት ትችላለህ። አየሁት፣ አሁን እያየሁት ነበር። እና ማሜ ግን መርሃባ ካሊዴ ስለመጣህ እናመሰግናለን። ፋሲካ እስቲ ፋሲካ ታውራ ኢንሻአላህ። ፋሲካ አውሪ። ቅድም ኔትወርክም ፋሲካ ቅድም እንትን ይዛት ነበር እሰጥ አገባ እንዳይሆን ነው። አዎ ኢንሻአላህ ታወራለህ። እና ፋሲካ እኔ ምስክር ነኝ። ካሊድ ላንቺ ጥላቻ እንደሌለው ብያለሁ ቅድምም አሁንም ደግሞዋለሁ። ነብሰ ጡር የነበርሽ ጊዜ ከጎኔ ነበርሽ የተቀመጥሽው ሸራተንና እኛን ትቶ አንቺን ሲንከባከብ ነበር ካሊድና አንዳንድ ጊዜ ይሄ ዘን ጥርጣሬ ጭንቅላታችን ውስጥ እየተቀመጠ ነገሮችን እየቋጠረብን ይሄዳልና የምር ፋሲካ የምታወራው ነገር ካለ ፋሲካን እንስማ። ውስጥ ያለው አይ ፋሲካ ቅድም በደምብ ተናግራለች፣ ካሊድም አሁን ተናግረዋል። እዚህ ጋር ደግሞ እኔ ለአንዱ ፈረክ እንዳትሉኝ ከኔ በላይ ትልቅ ሰዎች አሉ። ይኸውልህ ሙቤ አንዴ ልናገር፣ ይቅርታ አንድ ነገር ብቻ ጥያቄ አለኝ። አንድ ነገር እሺ፣ አትናደጂ ግን ፋሲካዬ በእናትሽ እሺ። አልናደድም። ከመጀመሪያ ወንድም ካሊድ በስራ አድናቂህ ነኝ። እኔ ካንተ ምንም የሚያገናኘን ነገር የለም በአንዳንድ በሌላ ጉዳይ እንጂ። ሌላ ደግሞ በጣም ብዙ የሌላ ቲሞች እኔ ላይ ፎከስ አድርገው የሆነ እንደ ማጥቆር ነገር ያደረጉት የሌላ ኮሚቴ ብዬ በምሰራቸው ቪዲዮዎች ነው። አዎ ነገም ዛሬም ሳውዲ አረቢያ ተገኝተው የሷን ጉዳይ በያዙ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ አልዋሽም። ይቅርታ መጠየቅ ካለብኝ እጠይቃቸዋለሁ። ምክንያቱም ከምሰማው አንፃር ከአንዳንድ ጭላንጭል ከሚደርሱኝ መረጃዎች ስሜታዊ ሆኜ እነሱን ጃጅ አድርጌያቸዋለሁ። እነሱን ይቅርታ መጠየቅ ካለብኝ አሁንም ነገም ይቅርታ ጠይቃቸዋለሁ። ሌላ ግን ከካሊድ ጀምሮ ኢትዮጵያ ውስጥ ያሉ የሌላ ቲሞች እኔ ስለነሱ አውርቼ አላቅም። ገብቶሃል? ግን የምሰራቸው ዩቲዩብ ላይ የምሰራቸው ቪዲዮዎች እየቆራረጡ የነሱን ፎቶ እየለጣጠፉ ከነሱ ጋር ያያይዙት ነበርና ከዚህ በፊትም ገብቼ ይቅርታ ጠይቃለሁ። ሌላ ደግሞ እኔ ማንንም አልጠራሁም ባለው ወንድም ካሊድ ጠርቶ አይደለም። በነገራችን ላይ እንደ ሀቄ ሲወጣ ነው መሰለኝ ጠዋት እሷን አታስገቡ፣ እሷ ከገባች እወጣለሁ ብሏል ካሊድ ማለት ነውና ትላንትና ይሄ ሰኞ ትገባለች ተብሎ መረጃ ከተለቀቀ በኋላ እኔ ሰፍዩም ጋር እየጻፍኩ ነው፣ ከድርም ጋር እየጻፍኩ ነው። መረጃ ይደብቁብኛል። ለካሱ አስተላልፏል ማለቴ እኔ በሰፍዩና በከድር ምንም እንትን አልታየኝም። ምክንያቱም አስተዳዳሪያቸው ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው። ልመጣ ነበረ። መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነውና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል። ስጽፋቸው አይተው ላሽ ይሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት
ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካልዲ ቤት አልነበረም ማርፍ የነበረው ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፍ የነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬን ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌይላ በአካል አግኝተዋታል። እኔ ቤተሰቦቿን የሌይላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም። አልተገናኘንም፣ ከሌይላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፍቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌይላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌይላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ቆይ ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ ስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም እና የእሷን ከእሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። አንቺ እኔ ፋሲካ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድንን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? አይደለም ፋሲካ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4-5 ቀን በፊት ቪዲዮ ሰርቼ እሁድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4-5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሁድ ማታ ነው። እሁድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይሄን መልእክት እንድታስተላለፍ ብለው ከኮሚኒቲዎች እንደዛ ሲሉኝ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከ4-5 ቀን በፊት ተናግሬ ያለው። ከ2 ቀን በፊት ኢንሻአላህ ትመጣለች እሁድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከካሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ይሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ ስለኝ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር፣ አፉ ተባባልን። ያው ያጋያኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋያኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ካሊድም ተናግሯልና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል። ያው ካሊድ ይሄን ነገር ያዘጋጃል፣ ኦርጋናይዜሽን ያደርጋል ብያለሁ። ይሄ ፕሮግራም ደግሞ እሺ ረጀብ ተፈضل። አው ይሰማል ውስጥ እኔ ፈርሜ በተቋሜ ስር ለምወስደው ነገር ለማንም ሪስክ አልወስድም። ስለዚህ እንዳትጠሩ። እንኳን እሱ ተተው አይደለም ሊስት ውስጥ መሐመድ አልገባም። ለምሳሌ
መሐመድ አለ አይደለ? እንደገና መልሼ መሐመድ እንዲህ ነው የምታደርገው ብዬ መጨረሻ ላስት ሚኒት ላይ ነው ኤርፖርት ላይ እኔ ፈርሜ እንደገና ምክንያቱም የካምፓኒ ኃላፊነት ነው የምትወስደው። ስለዚህ ከዚህ በፊት ለተፈጠሩ ችግሮች ተደጋጋሚ ከ5 ከ6 በላይ ለተፈጠሩ ችግሮች ስለሆነ እንዳትጠሩ። ስለዚህ ከዚህ በኋላ እናንተ ፕሮግራም ካላችሁ የምትመሰጋገኑበት የምትጠራሩበት ካለ በራሳችሁ ፕሮግራም እኔ አሁን ለምሳሌ ሀገራቸው ላይ ለሚከናወን የራሳቸው ቦታ ላይ ለሚያደርጉት ነገር ነቲንግ፣ ግን በእኔ ሰርክል ውስጥ ለሚደረግና ለሚከናወን ነገር እኔ ሰዎች ከሌ አሁን ነከሌ መጥቶ ቪዲዮ ሊቀርጽ ይችላል፣ ከዚህ በኩል እንዲህ ሊያደርግ የሚችላል የሚባል ዛሬ ለምሳሌ በሆነች ስህተት ከአፏ የወጡ ነገሮች በጣም ከባድ ነገር ኢቨን እነሱንም ጭምር የረበሸ ነገር ተደውሎ ምናምን ሆነ። እንደዚህ ነው። ስለዚህ ኃላፊነት ስትወስድ በዛ ጭምር ነው። ከዛ በኋላ ደግሞ እዛ ቦታ ላይ ምናልባት የሚቀጥለው ነገ ላይ ብዙ ነገሮችን እንግዶችን የምንቀበልበት ምናምን በዛ መንግስት በዛን ያህል ድረስ ክብር የሰጠህ ቦታ ላይ ሄደ ማይሆን ነገር ስታደርግ ማይሆን ነገር ሰዎች ሲያደርጉ ብታገኝ ያንን ነው። ቢኮዝ እኔ ለእኔ መነሻዬ ሸራተን ውስጥ የተደረገችው ያቺ ቪዲዮ ክሊክ አደረገብኝ። ቢኮዝ አንደኛ ለህዝቡ ሚስሊድ የሚያደርግ በቃ ምንም ነገር ኃላፊነት የማይወስድ ነገር እንደዚህ እንትን ይመጣል። ስለዚህ እንደዚህ ምንም አይነት ለነ ሰፊዩም ለነንትና አንደኛ ምንም አይነት ቪዲዮ ቀረጻ ማንም ሰው እንደዚህ የሚያደርግም የየግሉ የሚያደርግ ነገር የለም። በአንድ ቦታ ይሰባሰባሉ። የሚያስፈልገው ነገር አንድ ኃላፊነት ያለው ሰው ይወስዳል ተብሎ በዛ አይነት መንገድ ነው በቃ ይሄን። ስለዚህ ኤርፖርት ውስጥ የሚገቡ ለምሳሌ ግቢ ውስጥ መጥተው ማአት ለምሳሌ የቡታጀራ ምናምን ልጆች መጥተው ነበር አግኝተዋል እኮ ብዙ እንትን አልነበረም። ከዛ ደግሞ ኢቭን አንዳንድ እዛ ላይ እህታችንን ካገኘናት በኋላ በምን አይነት ሲቹዌሽን ውስጥ እንደነበረች ስለማናቅ በቃ በሆኑ ሰዎች የሆኑ ቪዲዮዎች የሆኑ ፎቶዎች ሊወጡ ይችላሉ። ስለዚህ ዲስአፖይንት እንዳትሆን ያንን ነበር። አሁን እዚህ ይሄ ነገር ሲደርስ አሁን ለዚህ ቦታ ላይ እንሻማለን እንጂ ችግር ተፈጥሮ ቢሆን እንደተባለው ያ ሁሉ ነገር ይቺ ልጅ ለሀገሯ ማትበቃ ቢሆን ኖሮ ዱላውን የምንሸከመው እኛ ነበር። እንደሱ እሱ ሁሉ ትቶ ገንዘቡ ከተሰበሰበ በኋላ ከኢትዮጵያ ወደ ሳውዲ ሳይላክ እጃችን ላይ ያለ ቀኑ ቢሞላብን ገንዘብ ሰተን ሲዝረከረኩ እንዲያደረገ ተብሎ የምንቆጠረው የነበረው እኛ ነው። ያ ሁሉ የሚወቃ ስለዚያውም በቤተሰቡ አካውንት ላይ ለተሰበሰበ ገንዘብ ማለት ነው። እና ስለዚህ ኃላፊነት የመውሰድ ጉዳይ ነው። ለዚህ ነው አሁንም በደንብ አስረግጬም እንዲታወቅ ኃላፊነት በእኔ በምሰራው ነገር ላይ ማምንባቸው ሰዎች ነው። ስለዚህ እንዲህ አይነት ስህተቶች ስለሚኖሩ እነከሌን እንዳትጠሩ እንዲህ እንዳትደርጉ። ለምሳሌ አሁን ማንም ሰው አያውቅም ነበር። ለምሳሌ ከሳውዲ የሚነሳ ከሪያድ የሚነሳ አውሮፕላን ሁሉ ጊዜ ይታወቃል። ፍላይት ነምበሩ ኢቲ 414 ምናምን ነው። ይሄኛው ቻርተር አውሮፕላን ነው ለብቻ ለስደተኞች አይኦኤም ኢንተርናሽናል ኢሚግራንት የሚኮናተረው ግን የኢትዮጵያ አየር መንገድ የሆነ ፍላይት ነምበሩ 2416 የሚል ነው። 90 ሰው ብቻ ነው ደግሞ የሚጭነው አይደል? አዎ ለእነሱ ምን ብዬ አሳይቻቸዋለሁ። አሁን ለምሳሌ አያውቁም ራሱ እነሱ ስንት ሰዓት እንደሚገቡ ሌሊት 10 ሰዓት ቀስቅሰውን ቤተሰቦቹ እናትና አባቷን ይዘን ካልሄድን አሉ። እንዳትሄዱ ፍላይቱ የሚገባው በዚህ ሰዓት ነው፣ አውሮፕላኑ ራሱ ሌላ ነው። ስለዚህ በቃ አትድከሙ ብዬ እኔ አርጃቸው። እኛ ተዝናንተን እኮ ለአንድ ሰዓት ምናምን ጉዳይ ነው ከዚህ ወተን እንደገና ከውስጥ ሄደን አጃቢ ይዘን ሄደን ምን ብለን ሁሉ እንደገና ያ ሁሉ ፍተሻ አልፈን ስንገባ ገና ነበር ሰዓቱ ምን ያህል እንደነበረ እና ይሄን ያህል እንኳን ምንም እነ ሰፊዩምና ከድር ወንድሟ መረጃም የላቸውም። ከዛ በኋላ ደግሞ ቅድም እንዳላቸው እዚህ ቤት ውስጥ ለምሳሌ ትላንትና ማታ መሐመድ መጥቼ ልደር አለ። ኖ በቃ ሰዎቹን ዲስአፖይንት የሚያደርግ አሁን ይኸው እዚህ ያሉ አሁን በነፃነት ዝም ብለህ ላሳይ በሰላም ተኝቷል ቁጭ ብሏል። ማንም እንዳይመጣባቸው ይሄ ያለ አይደለ የቤተሰባዊ ታይም እንዲኖራቸው ማአት ሰው እኔን ብሎ እኮ መምጣት ይፈልጋል ነው አሁን አይደለም። በቃ በምስጋና ፕሮግራም በተለያየ ነገር ምክንያቱም የሚመጣው ሰው ጀስት የሆነ ቪዲዮ ወይ ለመስራት ወይ ለማድረግ ምናምን ነው። አንዳንድ ሰዎች ሆነው አምነህበት የሚመጣ ይኖራል። ግን ከቁጥጥርህ ውጭ መጥቶ የሆነ ነገር ሊያነሱ ሲል እንደዚህ አታደርጉ ብለህ ሰጥ አገባ ከምታደርግ አንዳንድ ጊዜ ኃላፊነት ወስደህ ሶሪ ይቅርታ እንዲህ አታደርጉ ምናምን ሊሆን ይችላል። እኔ ቤት እኮ እርዳታ ልትሰጥ መጥተህ ህፃናት ቦታ ላይ አይቀረጽም እንደዚህ ነፍሰ ጥሮች ላይ እንዳይደረግም ብልህ ለምንድን ነው ልረዳህ መጥቼ ከልክዬ ነው ሲል አይ ይሄ ባውንደሪ ነው የእኔ ክልክል በቃ እንደዚህ ነው አታደርግም ካልኩ አለቀ። ይሄ ክልክል ነገር ነው። ስለዚህ ኦንሊ ቲንግ በቃ በዚህ አይነት ጉዳይ ላይ የሚያገናኘን ጉዳይ ላይ ይሄንን ነው። ከዛ ደግሞ በቀላል በቃ ምንም ለአንተ የላኩልህ ቪዲዮ የምታየው ቪዲዮ ላይ ምንም በቃ የመጨረሻ እዚህ ቦታ ላይ አያስቀምጠንም ማለት በቃ ሜንሽን ተደርጎ
ስም እየተጠራ የተሰራ ቪዲዮ እና እኔን እየተደረኩ የታወቀ የዛሬ ከሽራተኑ በኋላ እንዲያውም ደግሞ ጥፋት አጥፍቼ እኮ እኔ ማውቀው ጥፋት ኖሮ አይደለም። እንግዲህ ከዛ ከ2 ወር በኋላ ተስፋዬ ከአውስትራሊያ መጣ። ከአውስትራሊያ ሲመጣ ነገ ሙቤም ብትመጣ ሌላውም ሰው ብመጣ እኔ ባለኝ ስታተስ ኤርፖርት ውስጥ ገብቼ በአበባ እቀበልሃለሁ። ይሄ ሁሉ ላገዝከ ወንድም ላደረከ ወንድም ኢትዮጵያ ልመጣ ነው ብትለኝ ቀድመህ ብትነግረኝ እንደ እኔ ነኝ የምቀበልህ ብዬ እኮ ኤርፖርት እገባለሁ። እነሱን እነከሌን በእንደዚህ መንገድ ተቀብሎ ምናምን እኔ አሁን ከክፍለ ሀገር ወይ ደግሞ ከሀገር ውስጥ የመጣ ሰውዬ ቤቴ ላይ ከመጣ በአግባቡ ልቀበለው እችላለሁ እንጂ አውቶቡስ ተራ ሄጄ ወይም ከሚመጣበት ቦታ ልቀበለው አልችልም። በመጀመሪያ እንደዛ አይነት ማግባብ ሊኖረኝ ይችላል ያስፈልጋል። ከዚህ እህታችን ጋር የተገናኘ ነው ሸራተን ነው። ሸራተን ከተገናኘን በኋላ ተገቢውን በቪዲዮ ማስረጃ የሚገኝ ተገቢውን ቪዲዮ ክብር መሐመድ አንድ የሚዩት አድርገው ተገቢውን ክብርም ሰተን ነበር። ግን ያቺ ለዛች ምላሽ የምትሆነው ነገር ማስታወስ ካለባት ተመልሳ በቃ አንዲት ልጅን እንኳን እንደዚህ አድርጎ እንዲያድርጎ ነበር እና በወቅቱ ውሸት ተብሎ ነበር ያ ቪዲዮ። ግን እውነት መሆኑን አረጋግጫለሁ በዚህ ቪዲዮ። ወንድማችን ትንሽ ይረብሻል መሰለኝ እና እንትን ነው። አይ ኮሚኒቲዎች እና አቡ አፍናን ናቸው ትንሽ ድምጻቸው እየረበሸ ስለሆነ ኤኒዌይስ ይሄንን በዚህ አይነት መንገድ ነው ሆኖ የመጣውና እንደ አጠቃላይ አሁን ምንድን ነው መሰለህ መስመር ያስገባሻለሁ። አንድ ደቂቃ አቡ አፍናን ላስገባ። ትናንትና አሁንም ደግሞ ተነስቶ ከሌ እንትና አፉ ተባባሉ። ይሄ አፉ ይሄ በመባባል እንደዚህ በዚህ ሰርክል ውስጥ እንዲቆጠር አልፈልገውም። በቃ ኦንሊ ቲንግ ከኔ ጉዳይ ጋር ከኔ ጋር ሊያገናኝ የሚችልና የኔን ባውንደሪ ሊነካ የሚችል ነገር ላይ ፍቃደኛ አይደለሁም። ከዛ በተረፈ እንደ ሙስሊም አንድም ቀን ይዘህ ቂም ይዘህ ማኩረፍና ማድረግ በራሱ የቻለ እንኳን ከእስልምና መንገድ የሚያወጣ ነገር እኔ ጋር ይሄ ነገር ሳይቆጠር ለአፉ መባባል አታደርጉትና እኔ ማንንም ከዚህ በላይ ያስቀየምኩትም ሰው ካለ አፉ ብያለሁ። አጀንዳ አይደረግ፣ ወደ ሌላ ጉዳይ እለፍ። ኦኬ እሺ፣ ጀዛከላ ኸይር። እንግዲህ ያው ኮሚኒቲው ፋሲካ ኮሚኒቲዎቹ መጥተዋል። ቅድም ስነግርሽ ነበረ። እነሱንም ኢንሻአላህ ሼር እናደርግላቸውና እነሱ የሚሉት ነገር ካለ እነሱንም በጣም አንዳንድ ነገር ስለተነገርሻቸው ቅድም አልነበሩምና ያው ይቅርታም እያልሻቸው ነበር። እነሱ የምትዩ ነገር ካለ እንግዲህ መጥተዋል፣ እየሰሙሽ ነው። እነሱ እድሉን ሳልሰጥ በፊት ፋሲካ ያው አቡ አፍናን ለኮሚኒቲዎቹ እዚህ መጥተዋል። እሺ መጥተዋል። ካሊድ ላንተ ልኬልሃለሁ በሚልህ ቪዲዮ ላይ ፍቃደኛ ከሆናችሁ ላብራራ። ጊዜ የሚወስድባችሁ ነገር ከሆነ ግን ወደ ኮሚኒቲዎቹ ያው ጊዜ ይወስድብናል። ለምሳሌ ኮሚኒቲዎቹ አሁን እነሱ የራሳቸው ዛሬ ፕሮግራም አላቸው። አሁን በስልክ ደውዬ አንቺም ስለመጣሽ ኑ ብያቸው ጠርቻቸውን ፕሮግራማቸውን አቋርጠው ነው እንግዲህ ከኛ ጋር ያሉትና እሱን ቪዲዮንም አይቼዋለሁ። አዎ ጊዜ ስለሚፈጅ ኮሚኒቲዎቹ ጋር ቪዲዮ አይተዋል። ያው ካሊድም በራሱ እንትን ትክክል ነው። እኔም በሰዓቱ ባየሁት ነገር ቪዲዮ ሰርቻለሁ። አልዋሽም፣ አልክድም። እሱም ትክክል ነው፣ እኔም ትክክል ነኝ። በዚህ በላከል ቪዲዮ ላይ ወይም ደግሞ በአሁን ካሊድ ተሰምቶኛል፣ ለዚህ ነው እኔ ጋር እንዳትመጣ ያገድኳት ብሎ መልስ በሰጣው ላይ እሱም ትክክል ነው፣ እኔም ትክክል ነኝ። እኔ ያው እንትን እንዳይለኝና 20 ሺህ ህዝብ በተሰበሰበበት እኔን እንዳልገባ ያገደኝ ይሄ ነው። ብዙ ህዝብን ያስቆጣው ማለት ነው። ከዛ ባሻገር ደግሞ እነ ሳውዲ አረቢያ ላይ የሚገኙ ያው በቃ ዞሪ እኔ መውጣት አለብኝና ደውልልሃለሁ። ቻው። እሺ አንዴ ካሊድ አንድ ደቂቃ ብቻ፣ አንድ ደቂቃ ሳትወጣ በፊት ኮሚኒቲዎቹ አንዴ ፋሲካይ አሁን ወደ ኮሚኒቲዎቹ እንሂድና እሺ አንዴ እነሱን የምትዩ ነገር ካለ በይና እነሱ የሚሉትን እንበልና እንትን እንዳይል በጣም እየረዘመ ስለሆነ ነው። ከይቅርታ ጋር ነገሮች እንዳይደጋገሙ እኔ በምሰማው በሚደርሰኝ መረጃ ስሜታዊ ሆኜ ጃጃ አድርጊያቸዋለሁ፣ ተችቻቸዋለሁ። ለነሱ ይቅርታ መጠየቅ አለብኝ። እንዲሁም ስሙን ሁላ ጠርቼ ቪዲዮ የሰራው ሰውዬ አለ፣ የሌላ ኃላፊ ነው የተባለው ግለሰብ ስሙን ሁላ ጠርቼ በደረሰኝ መረጃ ቪዲዮ ሰርቻለሁ፣ በድፍረት ማለት ነው። እሱ ደግሞ ይቅርታ ለመጠየቅ እፈልጋለሁ። ኦኬ ሁላቸውም በአጠቃላይ ማለት ነው አሉ። ይኸው እነሱ ደግሞ የሚሉትን እንሰማለን። እሺ አቡ አፍናን ወይም መሐመድ እየሰማህ ነው? ይሰማል? ለበይክ ሙቤ እየሰማህ ነው? አንተን አይደለም፣ አንተ አንደኛው መሐመድ ነው። አንደኛው መሐመድ ይሰማል? መሐመድ አቡ አፍናን ሰላም አለይኩም።
አቡ አፍናን ሰላም አለይኩም። አቡ አፍናን ያው እነሱ ስብሰባ ላይ ናቸውና ዛሬ ፕሮግራም አላቸው። አቡ አፍናን ሰላም አለይኩም። መሐመድ ሰላም አለይኩም። ይሰማል መሐመድ? اه يسمى نوبي. ابو افنان حياك الله السلام عليكم. والله عليكم السلام ورحمه الله وبركاته. لينا الحمد لله ደህና ነኝ። እንዴት ናችሁ? አማን ነው? እንኳን ደስ አላችሁ። መብሩክ ሊዮ መብሩክ እንኳን ደስ ያለ። አላህ ይባርክ ፊክ ሐቢቢ ስላገኘው ደስ ብሎኛል። አፉ በሉን። ዛሬ እንግዲህ ስብሰባ አላችሁ ፕሮግራም ላይ ናችሁና እህታችን ፋሲካ ያው ከዚህ በፊትም አንዳንድ ቪዲዮም ሰርታ ስለናንተ አንዳንድ ነገር አስተላልፋ ነበርና ያው ይቅርታን ማናተን ማለት ፈልጋ ጠራችሁ ነግራኝ እናንተም እዚህ ስለመጣችሁ ደስ ብሎኛል። እናንተ እስኪ ምን ትላላችሁ? በዚህ ላይ የምትሉት ነገር ካለ ለመስማት ነው ኢንሻአላህ። እስኪ እድገምልኝ ማለት አልሰማሁም። ሶሪ። ፋሲካን አወቃት? ፋሲካ ቲዩብ አውቃታለሁ። አዎ። እና ያው ከዚህ በፊት ቪዲዮ ሰርታ ነበር በእናንተ ላይ እና አሁን እዚህ ጋር ይቅርታ ብላ ጠይቃ ነበር። አልሰማህትም መሰለኝ። እናንተን ስም ጠርቼ እንደዚህ ብዬ ተናግሬ ያለውና አፉ በሉኝ እያለች ነው። طيب بسم الله الرحمن الرحيم። በመጀመሪያ ሙቤ ለአንተ መጀመሪያ ሚሊዮን መብር እንኳን ደስ ያለ። እንኳን አብሮ ደስ አለ። ብዙ ጊዜ መረጃዎችን ሳታጣራ አየር ላይ ላለማዋል ብዙ ጊዜ ጥረሃል። ብዙ ጊዜ እኛ ጋር ትገናኝ ነበር። የምትሰማቸውን ነገሮች ፈጥነህ ላይክ ለማግኘት ፎሎ ለመጨመር የማትጓጓ የማትቸኩል ልጅ ነበር። ሰራ እውነት ለመናገር ፊት ለፊት ስለሆንኩኝ አይደለም። በዚች በሌላ ኬዝ ላይ እኛ በጣም ብዙ ነገር ተመረንበታል። ስለዚህ ኢንሻአላህ አሁንም በዚሁ ቀጥል እና ሚዲያ እኔ ብዙ ጊዜ የምለዋለኝ ሙቤ ሁለት ስለት ነው ያለው ሚዲያ። ከተጠቀምክበት ያው ትቆርጥበታለህ፣ ካልተጠቀምክበት ደግሞ ያው ትቆርጥበታለህ የሚባል ነገር አለና የሚዲያ አጠቃቀም የገባህ ሰው ነህ ለማለት እወዳለሁ። በዚሁ ቀጥል። ባረከላህ ፊክ። ሌላው እኛ ወላሂ ሹፍ ሙቤ ስንገባም ሊላህ ነው የገባ ነው። ታውቃለህ ማንም ጋር በየጊዜው ቲክቶክ ላይ ሶሻል ሚዲያ ላይ እየገባን ምንም የምንናገረው ነገር የለም። ገባ መረጃ በደንብ አጣራሽ። እሷ ጋር በተለይ በጣም እንትናት በጣም ምስኪን ናት። ገባ ብዙ ነገር የተደረገ ነገር ስላለ ይቅርታ አድርግልኝ፣ አፉ በለኝ። በማለት ልጅ እየመጣብኝ ነው። አፉ በለኝ። ቀጥል። ማድረግ ብዙ እንትን አያደርገኝም። ልክ ነው እና ያን ነው። አላህ ይጠብቅህ። አብሽር፣ እንወድሃለን። እኛንም አፉ ብለን ፋሲካ እህቴንም የሆነ ነገር ብላም በሆነ ቅር ካለ አንተም አላህ አፉ በላት። እሷም አፉ በሉኝ ብላለች። እንደዚህ አይነት ነገሮች የሆነ ከፍተን በርስን ከፍት ምናምን ነውና አብሽሩ። እንግዲህ ሌሎች በጣም ከዚህ በኋላ ኃላፊነት ለሚፈልጉ ለሚያግዙ ነገሮች በዛ ጉዳይ ላይ ኢንሻአላህ እንሰራለንና አብሽሩ። አሁን ግን ካለዲ እስኪ በሌላ ጉዳይ ካሁን በኋላ ምን እንጠብቃለን? ማለት እንግዲህ ትልቁ ነገር ያው ላገዙ ለደገፉን ሰዎች የማመስገን ክሬዲት በደንብ በመንግስት አካላት በኩል በጣም ትልልቅ ነገር ዛሬ ላይ ማናወራቸው በጣም ቀላል የሚመስሉ እንደ ብሔራዊ ባንክ፣ እንደ ኢትዮጵያ ንግድ ባንክ፣ እንደ ውጭ ጉዳይ ሚኒስትር ያደረጉልን ነገር ያ ቢሆን እንደገና ሌላ 3 ወር ልመና ያስፈልገን ነበር። ገንዘቡ አይሞላም ነበር። በጣም 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 በገንዘብ የማይተመኑ የተከፈሉ ዋጋዎች አሉ። እነዚህ ሰዎችን ማመስገን ይሄ ያስፈልጋል። ከዛ ውጭ ደግሞ እያንዳንዱ ሰው ኮንትሪቢዩት ያደረገው ሰው እንዳጠቃላይ እንደ ሀገር ሜሴጅ ኦፍ ኮርስ ሜሴጆቹ ምንድናቸው መሰለህ? አንድ ሌላ እንደ ሺ ሌላ። ይሄ ማለት ለብዙ እህቶቻችን ከዛ ደግሞ ሰው በአንድ እህታችን የተከፈለ ዋጋ ምን ያህል ከባድ አውቆ ሁሉም ከዚህ በኋላ ጥንቃቄ እንዲወስድ እንዲህ አይነት ነገሮች ምን ያህል እንደሆነ እንደ ቀልድ የምናደርገው ነገር ነገ ማለት እሷ በህይወት በእንደዚህ አይነት መንገድ አላህ ብሎ ፈቀደላት ማለት እንትን አይደለም። በቀደም አይተሃል። አሁን አንድ ልጁ የተገደለ አፉ ብሎ ገንዘቡንም ሳይቀበል አፉ ብሎ እንደ ትልቅ የዓለም ኢሹ ሆኖ ምን ያህል እንደነበረ ታውቃለህ። ያ ማለት እድል ነው። በስንት ጊዜ ገንዘብ ሁሉም አይቀበል ይኖራል። ምንም እንደ በቃ ነገ ላይ እንደዚህ አይነት ነገሮች እድል ይኖራሉ ማለት ምንድን ነው? በፍጹም ነው። አላህ እንግዲህ መቼም ለዚች እህታችን የሰጠው ነገር ያየው ነገር ሐቁን አላህና እሷ የሚያውቁት ነገር ሆኖ ስለሆነ ነው አላህ ያተረፋት የወጣችው እንጂ ከዛ ደግሞ ገንዘቡ ደግሞ መሙላት ከሊያውም ደግሞ ከእንደዚህ አይነት ከተቸገረ
የገጠር ቤተሰብ ነገሩ እዚህ ጋር ድረስ ደርሶ እንዲህ ብሎ ዛሬ እኔ እናንተ የምናወራበት ከእነዚህ ወገኖቻችን ጋር የምናወራበት ጉዳይ መሆኑ መድረሱ ቀላል እንዳይመስልህ እና ይሄ በጣም 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 ትልቅ ሊሰመርበት የሚገባው ጉዳይ ነው እና ከዚህ በኋላም በተለይ ደግሞ ሚዲያ ላይ ያሉ ሰዎች በቃ ቤተሰቧም እንደዚህ ብሎ ቤተሰቡ የራሱ ጊዜ እንዲኖረው እኛም አሁን ትልቁ ትኩረቱ ለምሳሌ ልጅቷ ለሚያስፈልጋት ነገር ትሪትመንት ወደ ራሷ ቀልብ እንዴት ነው ያን ያህል ከመስመር የወጣ ነገር የላትም፣ ግን መረጋጋት ያስፈልጋታል። ከቤተሰቡ ጋር ታይም ያስፈልጋታል። ከዛ ውጭ ደግሞ እንዳልነው በጣም በቃ ከዚህ በኋላ ላገዙን ሰዎች ምስጋና ፕሮግራም አድርጎ ለመንግስት አካላትም ለምን አድርጎ በቃ ከዚህ በኋላ ህይወታቸውን እንዲኖሩ መተው ነው የሚያስፈልገንና ያንን ነው የምናደርገው። እንግዲህ በዚህ በሁሉንም የምናመሰግንበት ኢንሻአላህ መድረክ ይኖረናል። በጣም በጣም በቃ ቲም ሌላ ሲባል አንዳንድ ጊዜ ይሄ ቁጥሩ 3 ቀንም 2 ቀንም ገብቶ ያንን ነገር ያደረገ ሁሉ ቲም ሌላ ነው። እያንዳንዱ በዛ ነገር ውስጥ የተሳተፈ በነገራችን ላይ ሙቤ ቲም ሌላ የሚለው ስያሜ ያመጣንበት ዋናው ምክንያት ይሄ ክሬዲት መቀማማት እንዳይኖር እከሌ ነበር እንዳይባል እኔ ደላስት በቃ ሲገባኝ የሆነ ሰዓት የተጀመረ ሰዓት እኔ ቤት ላይ ቢሆን እንትና ቤት ላይ ቢሆን የሚለው ነገር ሲመጣ ኦኬ በቃ ዋን ኦፍ የሆነ ስም ይኖረው እና በቃ ቲም በቃ ዋን ኦፍ የሆነ አሁን እንደ ሀገር ፓርቲ እንደምናምን እንደምትለው በቃ የሆነ ሲሆን በቃ ከፈለገ እዛ ውስጥ ገብቶ ኮንትሪቢዩት ያደርጋል እንጂ እንደ ግሉ የሚወስደው ነገር ያው እንደ ግል ሁሉም የሚያየው የሚታይ ነገር ነው። በራሱ ባየው ልክ ሊያመሰግነው የሚችለው ነገር ይኖራል። ከዛ ውጭ ግን አንድ የሆነ ነገር ይኖራል። ነገ ላይም ምናልባት ደግሞ ሌሎች ትልልቅ ነገሮች ላይ በነገራችን ላይ እንደ ድጋሚ ሙቤ እንደውም ቁም ነገር መስራት ካለብህ እኔ አንድ እንደምለው የሆነ ነገር ተፈጠረ ሲባል የሚሰባሰብ ቲም እንደገና ድጋሚ ብታደርገው ዛሬ አፉ ብለህ መንገዱን ከከፈትክ አይቀር ደግሞ ኢንሻላህ አንድ ነገሮችን ሲደረግ በቃ ኤግዛክትሊ ለዛ ነገር ይሄ ቲሙ ይፈለጋል ተብሎ ስትል የሚሰባሰበው ግሩፕ ቀላል አይደለም። ምክንያቱም እያንዳንዱ አንዱን ብሎ የሚሰበሰብ ፎሎወር ያለው ስለሆነ በዛ መንገድ ተሰባስቦ እንደ እቅድም ያ ነው የነበረን ትልቁ ዓላማ። በዚህ በእህታችን ጉዳይ ላይ ትልቁ ክሬዲት ከህዝብ ጋር በደንብ መተዋወቅ፣ ኢምፓክታችንን ማሳየት፣ ከዛ ኢምፓክት በኋላ ለሆነ ነገር እናስፈልጋለን ሲባል በአንድ ሌሊት በሆኑ ቀናቶች ታሪክ የምንሰራ ሰዎችን የሚል ነበር የነበረውና አሁንም ኢንሻአላህ ያ ነገር እንዲቀጥል እናደርጋለን ብዬ አስባለሁ። በእንደዚህ አይነት ነገር ተሰባስበን ለወገኖቻችን መትረፍ የምንችልበት ነገር ይኖራል ኢንሻአላህ። ወንድም ኻሊድ አንተንም አላህ ይጠብቅህ። ባረከላሁ ፊክ። በጣም ነው የምናመሰግነው፣ በጣም ነው የምንወድህ። በድጋሚ ደግሞ ስላገኘንህ ደስ